ሻዳ ሊይዝ ነው ምናምን ይላሉ። እውነት ነው? አይሻልም? ተጨንቄ ዝም ብዬ ከምንከላወጥ ኢንሻአላህ በቃ ይሻላል። ማሻአላህ እንኳን ለውሳኔ አላህ በቃ። እንግዲህ ሻዳ የምትይዝ ከሆነ አሚር ያስይዝሃል ማለት ነው ኢንሻአላህ። አሚርን በጣም ስለምትወደው በምትወደው ሰው እጅ ብትይዝ ደስ ይለኛል። ከአሚርም በላይ አቡ መሐመድ፣ ከአቡ መሐመድ በላይ ደግሞ ሐሰን፣ ከዛም በላይ ሌሎችም አሉ። ያው በይበልጥ ደግሞ አንዱ አይነገርም። ስለዚህ በአሚር ያስይዝ ማለት ነው። ሐሰን ከሁለት አንዱ ምረጥ እና ያስይዝ፣ አሚር ያስይዝ በቃ ኢንሻአላህ። ለዛው ነው ፈልጌ ጥሩልኝ ያልኩት። እሺ አንድ ነገር ግን ሻዳ ከመያዜ በፊት ልናገር አንድ ነገር ኢንሻአላህ። እሺ ብዙ ሰዎች መጽሐፍ ቅዱስን ሲተነትኑ ሰማለሁ። ብዙ መጽሐፍ ቅዱስን የሚያሳርፍ ነገር የሚመስል የሚያወሩ ነገር ሰማለሁ። ከቅድም ጀምሮ እንደሰማነው ማለት ነው። ያም የምሰማው ነገር ምንድነው? መጽሐፍ ቅዱስን ይሉታል በቃ ማለት ይሉታል። መጨረሻ ላይ ግን ጻፊው አይታወቅም ይሉናል። ስለዚህ ይሄንን ነገር ማለት በምን አይነት አይምሮ ልቀበል? በቃ ማለት እረፍት አጣው ወይ አይዞህ በቃ ከዚህ በኋላ ወደ ግልህ ምንጩ አይታወቅም። እሱ እንትን እላለሁ እረዳለሁ። ምንጩ አይታወቅም ይዘሉና ዕብራውያን ጋር ይገባሉ። ማን ነው ዕብራውያን መጽሐፍ ይገባሉ። ዕብራውያን መጽሐፍ ስትሄድ መጽሐፉ ጻፊው አይታወቅም። ዘፍጥረት ጋር ስትሄድ ጻፊው አይታወቅም። ዘዳግም ስትመጣ ጻፊው አይታወቅም። ሙሴ አሁን ደግሞ አንድ ልጅ ይዞት የመጣው ማዕት አለ በቃ። ስለዚህ እነዚህ ነገሮች ጻፊው ካልታወቀ እኔ የዘላለም ሕይወት እንዴት ይሰጠኛል የሚል ነገር እርስ በርስ የሚጋጭ ከሆነ የቶማስ ወንጌል ተብሎ ከተጣለ ከወደቀ የወደቀው አንዱን ጥለው አንዱን አንጠልጥለው የትኛውን ሕይወት ይሰጠኛል የሚል በቃ ስጋት ውስጥ ነበርኩኝ። ለማንኛውም ዛሬ ውሳኔ ላይ ደርሻለሁ። ያው አይጥሩ ነው። ለማንኛውም ከዘፋኞች ሁሉ አፈሶፊ ማን ነው ሲባል ከከሌ ጋር ልታጣላኛል አሉ እና ምን ለማለት እንደፈለክ ገብቶኛል። ችግር የለውም አብሽር። አሚር አለ አለው ኡስታዜ አንተ ብታስይዘው ታዲያ አይ አስይዘው ችግር የለም። እኔ ሁሌ ሳስይዝ ነው ያለሁት። ስለዚህ ኢንሻአላህ አጅሩን እንድናገኝ ሁላችንም ጋር ይመጣል። አንተም ጋር እኔም ጋር ይመጣል። ሐሰን ጋር ይመጣል። አትዝጋ ወይ ሐሰን ወይ አንተ ከሁለት አንዱ ሁለታችሁ ተስማሙ። ታላቅ እድል ልስጠው። ሐሰኑ ቀጥል። ሀይቢ አሚር ግልግልና ድርድር አታብዛ። ይችን ቅጽበት ማሳለፍ የለብንም። እኔ ካሁን በፊት ሻሃዳ አስይዣለሁ። አንተ ሻሃዳ ሊያሳስክን ቀጥል ሐቢቢ ጀዛከላህ። ቀጥል እዚያ አትፍጭ በቃ አሚር ቀጥል። እሺ ኢንሻአላህ ችግር የለውም። እኛ ጋር ሁሉም አጅሩ ሁሉም ጋር ይመጣው። ራሱ ሐሰን ጋር እኔም ጋር ሁላችንም ጋር ስለሚመጣ ቀጥላን። እሺ መርሐባ። እሺ ኡስታዝ ዱከም እስልምናን እንድትቀበል ያስገደደ ሰው አለ? ነፍሴን ያስገደደች። ስለዚህ እስልምና እንድትቀበል ያስገደደ ጫና ያደረገብህ ሰው የለም? አለ። ነፍሴ ነች ያስገደደችኝ፣ ያስጨነቀችኝ፣ እንቅልፍ አጣሁ። መርሐባ። እኔ የምለውን ቃል ተከትለህ ትላለህ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ እኔ ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላሂ ረቢል ዓለሚን። ኡስታዝ ቀጥሉ ትንሽ ደቂቃ።
አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ። እንኳን ወደ ዲኑል ኢስላም በሻሃደቴን ገባ። እንግዲህ ትልቅ ነገር ነው ይሄ። ላኢላሃ ኢለላህ ሲል አንድ ሰው ገመዱን የያዘው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያለውን ገመድ ነው። ያላህን ገመድ አጥብቃችሁ ያዙ ይላል። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። በምን? በገመዱ ተንጠልጥለ የምትወጣበት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚከድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል ቁርአን። ያዘ። ስለዚህ ገመዱን ነው የያዝከው ተንጠልጥለ ማለት ነው። ይሄ ገመድ ተንጠልጥለ መያዝ አለብህ። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። በምንድን ነው የዳኑ ሲባል በዚህ በገመዱ ነው። ከምንድን ነው የዳኑ ሲባል ከአፋፉ ነው። አፋፉ ኩፍር ነው፣ ሽርክ ነው፣ ቢድዓ ነው፣ ኒፋቅ ነው። ከዚህ ሰዎች ተንጠልጥለው የሚድኑበት ኢሴንሻል ሳሊቬሽን መሰረታዊ ደህንነት ወይም ደግሞ ፈላህ ደሩሪ የሚባለው ይሄ ነው። ትልቅ ነገር ነው ያዝከው ማለት ነው። ላኢላሃ ኢለላህ የሚለው ማለት ነው። እና እንኳን ደህና መጣ። ሌሎች ወንድሞች የሚሉት ነገር ካለ የሆነ ደስታቸውን ይገልጻሉ ማለት ነው። ሐሰኖ ተቀበል። አልሐምዱሊላህ አላሁ አክበር አላሁ አክበር አላሁ አክበር። ሁሌም ጠዋት ማታ ስንጠብቀው የነበረና ሁሉም እዚህ ጋር ያሉት እዚህ ጋር የሌሉትን በቦታው የሌሉትን ቅድም አቡ መሐመድ የጠራቸው ወንድሞችና እህቶችም ከሴቶችም ብዙዎች አሉ እንደምታውቀው ዱከም የተቻላቸውን ያክል ተጠርጥለዋል ለዚህ ቀን ማለት ነው። ይሄን ቀን ሁላችንም በማየታችን እጅግ ደስ ብሎናል። አንተም ማረፊያህን አግኝተሃል። ከዚህ በኋላ ከኛ ጋር ከወንድሞች ከእህቶች ጋር ሆነህ እየተደጋገፍክ እየተማርክ እጅ ልጅ ተያይዘን አይ ቲንክ ወደፊት እንሄዳለን ብዬ ተስፋ አደርጋለሁ። ኢንሻአላህ አንተንም ሆነኛን ያጽናን። በዚህ ኢስላምን እንደያዝነ ህይወታችንን በዚህ ይውሰደን ብዬ ነው የምለው። እንኳን ደስ ያለህ ዱከም። እኔ ወርጄ ሰው አስገባለሁኝ፣ ታች ዛህራን አስገባለሁ። እሺ ኡስታዝ መድረኩን ነበርና ዳጊንም ከቻልክ ወደ ላይ ኦኬ አስገቡ። በቃ መልካም ጊዜ ይሁንላችሁ። ደስ ብሎኛል ዱከምዬ፣ በርታ። እንግዲህ ትምህርት ተማር። ሐሰንንም አግኘው፣ ዛህራንም ማግኛት። ወደ ቴሌግራም ግሩፕ ተቀላቅለ ትምህርት እንድትማር ነው። ያው ሚዲያ ላይ እንዳትንጦለጦል ማለት ነው። አሁን ትምህርት ነው የሚያስፈልግህ። ያ ነፍሴና ታጨናንቃ እዚህ ያደረሰችኝ ብለሃል። ለነፍስ ደግሞ ምግብ ደግሞ ያስፈልጋል። ያለዛ መክሳትም አለ፣ መጥቆርም አለ፣ መሞትም አለ ማለት ነው። ብዙዎች መንገድ ላይ የሞቱት መጥተው ተመልሰው ወደ ኩፍር አካላት የሄዱት ምግብ በደንብ ስለማይበሉ ነው። ብሉ ሲባሉ የፋፋ የዳበረ ምግብ ቡፌ ያለ ብሉ፣ ጠንክሩ፣ ጥርስ አውጡ፣ በደንብ አጥንት የምትግጡት ስትባሉ አይ እኛ የምንፈልገው አጥንቱን ነው ብለው አጥንት ጉሮሯቸው ላይ ተሰንቅረው ስንቶቹ ሞተዋል መሰለ። እንደዛ እንዳትሆን አሁንም አንተ ማድረግ ያለብህ በስነስርዓት መማር ነው ያለብህ፣ ማወቅ ነው ያለብህ። ኢንሻአላህ በርታ፣ አላህ በርታ። እንግዲህ ስም ማን ነው ዱከም? ማን እንዲባል የፈለከው? ዱከማችን አሚር ሰላም ነው። እንዴት ነው? አሚር አሚር ልትባል? አሚር ስም አሚር ነው? ስሜ አሚር። አዎ ማሻአላ ማሻአላ። ይሄ ልጅ አሚር የሆነ ነገር አስነክተዋል። አሚር ለኛም ስጠን የሆነ ነገር እና እስቲ ሰውን እናስነካው። ይሄ አሚር አሚር አለ እኮ ሻዳ ያይዘኝ አሚር። ስሜ ማን ነው? ይሁን አሚር። አሁን ልጅ ደግሞ ሲወልድም ደግሞ ምን እንደሚል አላውቅም። የአሚር ልጅ ጠብቆ ስም እንዳያወጣ። ማሻአላ አሪፍ ስም ነው። በቃ ተረከቡ። ባቢሎን በጣም ነው የምናመሰግነው ለነበረን ቆይታ እናመሰግናለን። አዲስ አለም ሰላም አለይኩም ኡስታዜ። ወአለይኩም ሰላም ወራህመቱላሂ። እኔ አንተ ጋር ነው በደንብ የማውቀው ዱከምንና ትንፋሼ ነው የሚያጥረኝ ሁል ጊዜ አንተ ጋር በመጣ ቁጥር። ዛሬ ያዘ ነገ ያዘ ዛሬ ያዘ ላይክ 8 ወር በላይ ትንፋሻችንን ስንጠብቀው ነው የከረምነው። አንድ ዓመት ያልፋል። አልሐምዱሊላህ በጣም ደስ የሚል ነገር። እኔ ማስታውሰው እሱን ነው። እንጃለህ የሚለኝ ነገር ጥያቄ ስጠይቅ አማረረን እኮ ይገባል። ቃል እንጃለህ ብሎ ይወጣልና አንተ ጋር ነው የማስታውሰው። ያላ ስራ ድንቅ ነው ወላሂ። እንግዲህ አሚር አሰላም አለይኩም በለው አይደል? አሚር ሆነ ስሙ።
ዱከም ረሳኸው ስሙን መልስ። አሚር ተውን ብለሃል። ዱከም አሰላሙ አለይኩም አሚር። አለይኩም ሰላም እናቴ። አሚር ስትያይሽ ረሳው እዚሁ ስሜን ጠርቼ እዚሁ። ዋው በጣም ደስ ብሎኛል ወላሂ። ስንዴ ተዳረቅን እኔ እናንተም። ያላ ፈቃድ ሆኖ መጣችብኝ ብለህ ነበር የምትሮጣው ከዚህ በፊት። ከዚህ በኋላ መጣህልን እና ላይክ አትሮጥም። እኔን ስታይ ላይክ ወንድማችን ስለሆንክ እንኳንም ወደ ስነምነት አዲስ ዓለም መጣች ልውረድ ምናምን ብያለሁ። ጨንቆኝ ማለት ነው። አይ ነው ከዚህ በኋላ መጣችልኝ ነው የምለው እንጂ መጣችብኝ አይደለም። አልሐምዱሊላህ እንኳንም መጣህልን ወንድማችን ሆንክ። ከዚህ በኋላ እንሯሯጥም አብረን ለአንዱ አምላክ ለአላህ እንሰግዳለን። ኢንሻአላህ ደግሞ አብረን እንማራለን። በጣም ደስ ብሎኛል። አላሁ አክበር አላሁ አክበር አላሁ አክበር። ለሌሎቻችሁ ምድል ውስጥ ባቢሎን እናመሰግናለን። ላንተም ለኦፓል ማላሂዳይስ ለቤሪያም እንዲሁም ለሜሮን ሁላችሁም ለምትጠይቁ ለምትሞግስቱ ሰዎች ላይክ አቴንድ ነፍስ ረሃብ ባለቤቷ ልክ እንደ ዱከም ነፍስ የተራበች ነውና ያንን ፉልፊል የሚያደርገው ከቀጥተኛ መንገድ ስትይዙ ነውና ኢንሻአላህ እንታገሳለን፣ እንማማራለን። ወንድማችን ሀሰን ለትዕግስት እንደገናም ደግሞ ኤቭሪዋን እናመሰግናለን። ዛህሩ አሰላሙ አለይኩም ቴንክ ዩ። የሚገባ ካለ እንትን እንላለን። ቴንክ ዩ። ሰላም ወራህመቱላሂ ወበረካቱ። አዲስ አበባ እንዴት ነሽ? እግረ መንገድሽ ቀጥይ ዛህራ ቀጥልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዱከም አሚር ሆነሃል። አሚር ንጉስ ማለት ነው በነገራችን ላይና እንኳን አላቀነው መንገድ መራህ። አላሁመ ለከል ሐምድ። በጣም ረጅም ጊዜ ለፍተሃልና እንኳን አላህ ሱብሓነሁ ወተዓላ ይህን እንድንወፈቅህ የእውነት እድለኛ ነህና በደንብ አድርገህ በደንብ ወቀው። እስልምና ያው የሚኖር ዲን ነውና በደንብ አድርገህ ኖረው ኢንሻአላህ። እኔም ማግዝሃለሁኝ፣ በውስጥ ጽፌልሃለሁኝ፣ ስልክ ቁጥርህ ላክልኝ፣ እናወራለን ቴሌግራም ላይ እና አላህ ጽናቱን እንዲሰጥህ ዱዓ እናደርጋለን። እኛም ሌሎቻችሁም እሱ እንዲሰልም የለፋችሁ በአጠቃላይ ያልሰለማችሁ አላህ ወደ ቀኑ መንገድ ይምራችሁ። ሙስሊሞች ደግሞ አላህ ኸይር ጀዛችሁን ይክፈላችሁ በጀነት ኢንሻአላህ። አላህ መልካም ስራችሁን ወደው ይቀበላችሁ እና አመሰግናለሁ ስለተሰጠኝ። ኑር አዲስ እንዴት ነህ? አሰላሙ ባቢ ሰላም ጤና ይስጥልኝ። አሰላሙ አለይኩም ያ ጀማ። ዱከም ወይም ያሁኑ ደግሞ አሚር እንኳን ደስ ያለ። ብዙ ሁሉ ነገር ተብለዋልና ብዙ ምለው ነገር የለኝም። አልሐምዱሊላህ ወደ ዲን الاسلام አላህ ጋይድ አረገህ። የነብያቶቹ መንገድ ቀጥተኛው መንገድ ከኮንፊውዥንና ከውስብስብ ከሆነ ነገር አላህ አውጥቶ ሰውን ከማምለክ እንዲሁም ደግሞ ውዥንብር ቅዠት ከሆነ ነገር አውጥተህ አንድን የፈጠረን አምላክ እንድታመልክ ላረገህ አላህ ጥራት ለሱ የተገባው ይሁን። ወንድማችን ካሁን በኋላ አላህ በዱንያ እንደሰበሰበን ሁላ በአኺራም በጀነት አልፈርዶስ አላህ ይሰብስበን። ያለፉ ወንጀሎች ኢንሻአላህ ተምረዋል። ካሁን በኋላ በዲን الاسلام የምትጸናና ለኪ ነው ራስን በዲን الاسلام የምታንጽ ሰው አላህ ያርግህ። ነገራቶቹ ከፊት ለፊት የሚሉብህ ብዙ ነገሮች ይኖራሉ። ፈተና ከቤተሰብ ከጎረቤት ከጓደኛ ብዙ ነገሮች ይኖራሉ። የወሰንከው አምነህበት ነው፣ ማንም አስገድዶ እንዳልሆነ ቅድም እንዳልከው እና የሚመጡ ቻሌንጆች ደግሞ መወጣት አለብህ። ያው ጥንካሬ ያስፈልጋል እስልምና። ያን ነገር ደግሞ ኢንሻአላህ አላህ ደግሞ ያገራልሃል። አላህ ያገራልህ። ጥንካሬውን አላህ ይስጥህ። ሁሉ ነገር የምትፈልገው ነገር በአቅማችን ደረጃ በምናቀው ነገር ካጠገብህ እንቆናለን እና አብሽሩ። የመረጥከው ነገር ወላሂ ትልቅ ነው። ይሄንን ተውፊቅ ወይም ይሄንን እድል ብዙ ሰው አያገኘውም። ቅድም ዳጊጋ ስናወራ ነበርና ቅድም ያልኩ ጓደኛ ወይም ዘመዴ ባለቀ ሰዓት ላይ ስንትና ስንት ነገር እያወራን ያው የመኪና አክሲደንት አጋጥሞት ካጋጠመው በ30 ደቂቃ ወደ አኺራ ሄደዋል ወይም ወደ ዘላለማዊ ህይወት ሄደዋል እና ለስንትና ስንት ጊዜ ስናወራ የነበረ ነው። ያ በኩፍር ነው ሄደው። አንተ ግን አላህ መርጦ አድሎ ለዚህ አብቅቶሃል። አልሐምዱሊላህ በጣም ደስተኛ ነኝ ለአንተ። አላህ እስቲቃማውን ይስጥህ። አብሽር እና ሁሉ ያው ስለምንገናኝ የሚያስፈልግህ ነገር በምናውቀው ነገር ሼር እናደርግሃለን እና በድጋሚ እንኳን ደስ ያለ። ካሁን በኋላ አንተ ለቤተሰቦችም ሰበብ የምትሆንና ከአንተ ስር ደግሞ ያሉ ወላጆችም ወይም ደግሞ ወንድመቶችን ካሉ ወደ ኢስላም የምትጠራ አላህ ያርግህ። አልሐምዱሊላህ ረብል ዓለሚን በጣም ደስተኛ ነኝ። አላህ ይጠብቅህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል በባብሻ እኔ አውርቼ ልውረድ። ወአለይኩም ሰላም ኡስታዝ። የኔ ስም ሲጠራን ቀጥል ይሽዋገሽ ቀጥል። እሺ ዱከሜ አላህ አሚር ሙክሼ ልበልህና እንኳን አላህ ከእሳት አዳነህ።
እንኳን ወደ ቀጥተኛው መንገድ አላህ መራ። ባይዘ በጣም እንትን ብዬ ነበር ብዙ ጊዜ የሚያሳስበን እኔ ብቻ ሳይሆን ሁሉም ሰዎች የሚያሳስቧቸው እንትን ነበረ የዱከም ነገር። አሁን ነው ረያን ነው እና ዱከም ፈልጋለሁ እያለኝ ነው ብሎ ስንጻጻፍ አላስችል ብሎኝ ነበርና አንዴ ቲክቶክ ላይ ሲጽፍልኝ ቲክቶክ ላይ ጽፌ እዚህ መመለስ ሲያቅተው ቴሌግራም ላይ እየሄድኩ እንደዛ እየተመላለስኩ ነው የቆየሁትና አልহামዱሊላህ እንኳን አላህ እንትን አለ። ከዛ በዘለል እናወራለን። የቀረውን ቦታ ልልቀቅና እኔ ልውረድ። አላህ እንኳን መራህ ላይ ሀይቢ ቀጥሉ ኡስታዝ ጀማል። እሺ መርሐባ ሹክራን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እዚህ ጋር ያላችሁ ሙስሊሚት ወንድሞቼ ባቢ ሰላም ብያለሁኝ። አድካሚው ማለት ዱከም ማለት አሚር አሰላሙ አለይኩም። እስኪ እንደው ድምጽ ያሰማኝ አንተዋ። ወአለይኩም ሰላም ማለት እስኪ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። አየ አቢ እንኳን ደስ አለ እንኳን ደስ አለ። የምር ነው መንገድ ላይ ሆኜ ብቻዬን እንደ እብድ እየሳኩም ነበር እያለቀስኩም ነበርና ዱከም ማለት በጣም አሁን እንደውም የሆነ ሰዓት ላይ ተስፋ እየቆረጥኩ መጣሁኝ። ነገር ግን እኔ ነኝ እንጂ አላህ Subhanahu Wa Ta'ala ለዛሬዋ ቀን ነው የጻፈልህ። ሐቢቢ እንኳን ደስ አለ። ነብዩ አለይሂ ሰላቱ ወሰላም አልኢስላሙ የጁሙ ማ ቀብለሁ ይላሉ። እስልምና በአጠቃላይ ከዚህ በፊት የሰራቸውን ኃጢአቶችን ሙሉ በሙሉ ያሰርዝላል። በቃ ከዚህ በፊት የሰራቸው ነገር ሁሉ ማለት ነው። ስለዚህ ይባክህን ዱከም እኛ ምን መክረ ነገር አሁን የምታውቃቸው ምርጥ ጀግና የምንላቸው ኡስታዞቻችን ወንድሞቻችን እህቶቻችን አሉና እነሱ የደረሱት ማለት ነው እንደፈለጉ በልቶ ጠጥቶ ተኝቶ ተነስቶ ዞሮ ሱቁ አይደለም። በቃ እስልምና ለመረዳት ያበቃቸው ምንድነው ከተባለ ሶላትን በሚፈልገው ሁኔታ በሚፈልገው መስፈርት ስለሰገዱ ከሶላት የሚገኘውን ደስታ አገኙ። ቁርአንን በትክክል ስለቀሩ ማለት ነው ከቁርአን የሚፈልገውን ደስታ አገኙ ማለት ነው። ስለዚህ አንተ ምንድነው ካሁን በኋላ አዲስ ህይወት ነው የሚጠብቅ። ከዚህ በፊት የነበርካቸው ነገሮች ሁሉ ቀይራቸው። በቃ ለስልክህን አጠቃላይ ውስጥህን የምትበላቸው የምትጠጣቸው የምትናገራቸው ነገሮች በአጠቃላይ የምትጽፋቸው ነገሮች ሙሉ በሙሉ መቀየር መቻል አለባቸው። ያን ጊዜ ነው ከእስልምና የሚፈልገውን ደስታ ልታገኝ የሚችለው። ያለበለዚያ እስከዛሬ ሲጠይቃቸው የነበሩ ጥያቄዎች ወደ እስልምና ለመግባት ነበር። ካሁን በኋላ ከእስልምና የሚፈልገውን ደስታ ለማግኘት ግዴታ አፈርድሜ በልታ ራስን ዝቅ አድርገህ መማር መቻል አለብህ። አደራህን። ያን ጊዜ ተሸናፊ ከመሆን አሸናፊ ትሆናለህ። ከጃይ ከመሆን አስከጃይ ትሆናለህ። አደራህን ሀቢቢ። ሌሎችን ወንድሞች ስላሉ ከዚህ በላይ መናገሩ አስፈላጊ አይደለም። ካሁን በኋላ አንዴም ሁለቴም በውስጥም ስለምንገናኝ እንመካከራለን ሀቢቢ። አላህ Subhanahu Wa Ta'ala ጀግና አላህ ያድርግህ። ጽናቱን አላህ ይስጥህ። ደስ ብሎኛል። አላህም ይደሰትብህ። አቡኪ ወይ ባቢ እንዴት ናችሁ? ሰላም ነው ወይ? አለን በጣም ደስ ብሎኛል። አላሁ አክበር እያለ ዱከሜን በጣም ነው የማውቀውና አይ ቲንክ ረያን አሁን ሆኗል። አልሐምዱሊላህ ወንድማችን ስለሆንክ በጣም ደስ ብሎናል። አልሐምዱሊላህ ስለ ሁሉም ነገር ወላሂ በጣም ነው ደስ ያለኝና ውጪ ነበርኩኝ ስሰማ ምን ተፈጥሮ ነው ብዬ ነው የመጣሁት የነበረውና ማሻአላህ ወንድሜ በጣም ደስ ይላል። አላህ ያጽና፣ እስቲቃማውን አላህ ይስጥህ፣ በኢባዳ አላህ የምትገዛ አላህ ያድርግ። ማለት ስሜቱ በጣም እኔ እውነት ሻሃዳ ሲይዝ እንደዚህ አይነት ስሜት አልተሰማኝም ራሱ ማለት ነው። በጣም ስለመወደዱ ከምን የተሰማኝ ስሜትና አላህ ይጠብቅ፣ አላህ ይጨምርልህ ለማለት ነው። በአንድነቱ ላይ ሶስትነት የሌለበትን፣ በህያውነቱ ላይ ሞት የሌለበትን፣ በዘላለማዊነቱ ላይ ጊዜያዊነት የሌለበትን አምላክ ስለተገዛ ወላ ተሞት ኢላ ወአንቱም ሙስሊሙን ሙስሊሙናችሁ እንጂ እንዳትሞት የተባለውን አንዱን አምላክ በብቸኝነት ስለያዝከው በጣም ደስ ብሎና አለየውም አክመልቱ ለኩም ዲነኩም ነው ነው ዲናችሁን ዛሬ ሞላውላችሁ እያለን አላህ Subhanahu Wa Ta'ala የሚናገረውና ሙሉ የሆነውን ዲን ስለተገዛ ስለመጣ ወደ ሙሉ ነውና ዲን አልኢስላም ከዛ አንፃር ነው። በጣም ደስ ብሎኛል። አላህ ይጠብቅ፣ አላህ ይጨምርልህ ወንድሜ ለማለት ነው። አላስረዝም። አመሰግናለሁ። ሬይነር ካለህ ላክ። ዘይነብ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊማት እንዲሁም ባቢ ሌሎቻችሁም ሰላም ብያለሁ። ዱከም አኺራን አልহামዱሊላህ ረብል ዓለሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሚር አዲሱ ሰላምታ ይመልስልኝ። ሰላም አለይኩም ወራህመቱላሂ። የማይመች ቦታ ነው ዘይነብ፣ ለዛ ነው ድምጽ አለ እሱ ጋር። እሺ
እሺ አልሐምዱሊላህ ረብል ዓለሚን አኺራን ወላሂ በጣም ደስ ይላል። አልሐምዱሊላህ ብዙን እንግዲህ ብሎታል። ትንሽ የተወሰነ ደስታ ለመግለጽ ነው እንጂ በጣም ስንጠብቀው የነበረ ምርጥ ወገናችን ነበር። አልሐምዱሊላህ ወንድማችን ስለሆነ በጣም ደስ ብሎኛል። አላህ ይስተቃማውን ይስጥህ። ዋናው ኢስቲቃማ ነውና አላህ Subhanahu Wa Ta'ala እንዳለው እነለዚነ ቃሉ ረቡና አላህ ሱመ استقاموا ነው የሚለው እነዚህ ጌታችን አላህ ነው ያሉ ከዛም በዛ ቀጥ ያሉ ማለት ነው እና በመጨረሻው ዓለም ትልቅ እዝነትና ረህማ እንዳላቸው ትልቅ ማጅር እንዳላቸው ይገልጻል። አላህ ኢስቲቃማውን ይወፍቀ ለኛም ለሁላችንም ማለት ነው። ሌሎቻችሁ በጣም እንወዳችሁ ወገኖቻችንም አላህ ይምራችሁ እና ወላሂ በጣም ነው ደስ ያለኝ። በጣም ብዙ ጊዜ በስስተን ምን ጠብቀው የነበረ ምርጥ ወገናችን ነበር። አልহামዱሊላህ ወንድማችን ስለሆነ ደግሞ በጣም ደስ ብሎናል። ወአቡድ ረበከ ሐታ ያእቲየከል የቂን ነውና ያን እርግጠኛው ሞት እስኪመጣ ድረስ ጌታህን ተገዛ ነውና የሚለው እስከ መጨረሻ ሁላችንንም አላህ ኢስቲቃማ ይስጠን። ሌሎቻችሁንም እንደዚህ ጭጭቀንም ደርስበት ነባቢ ነው ኦፓል ኢንሻአላህ እንጠብቃለና ሁላችንንም ኢንሻአላህ አላህ ጀነት ሰፊ ነው። ጀነት ሰፊ ነውና አይጠበንም። ሁላችንም የጀነት እንዲለን የጀነት እንዲያደርገን ምኞታችን ነው እና በጣም ደስ ያለኝ በቃ ድንገትም ስለሆነ ሰውነት ይሁሉ ነው የተንቀጠቀጠውና በደስታም ስጁድ ነው ያወረድኩት። አልহামዱሊላህ ዱከም ወንድማችን ስለሆንክ በጣም ደስ ብሎኛል። አልহামዱሊላህ ቀጥሉ። የዱከም ቡና አጣጭ እና ወንድሙስ እንትን ጓደኛው ለምን እየጠፋ ሬነር ጄኖ ብሏል ይመጣል። ዳጊም ካለ ዳጊም አስገቡት እያሉ ነው። አንድ ነገር ኦፓልን ላፈናት። ኦኬ እሺ ላይ ከእንቅልፌ ስነቃ ነበር ዱከም ያገኘ ነው። ሁሌ ይምለጨለጭብኛል ላይክ አስ ዩዥዋል ራያን የምሩን ነው ምናምን ብሎ ጻፈልኝ ሲለኝ እኔ እንታውኝ ዱከም ነገር ይምለጨል ምንድነው የፈለገው ስል ኡስታዝ ዋይድ ከሄድ ላምጣው በቃ ላይ አጋ ነርቨስ የምሩን ነው ሊያመልጥ የመሰለ ቻርጅ አርግ ዱከም አሁን ከኔ ጋር ነው የምትጣላው ቻርጅ አርግ ያልኩ ማለት ነው። ከዛ ኔክስት ቲንግ ነው ኡስታዝን ፍለጋ ደግሞ ወንድምየው ሐሰን ወጣና ፍለጋ ላይክ ለሱ we were የዞርን ነበረ ደቂቃው ላይ የእውነቱን ነው የሚለው ያስጨንቃል ገባህና አሁን እዚህ ላይ ገስት ቁጭ ብሎ ራሱ ሊያመልጥ ነው ነገር ለካወረዲ ሻሃዳ ይዟልና አልহামዱሊላህ ለዓለማቱ ጌታ በጣም ደስ ብሎኛል። አላህ ያጽናክ ወንድማችን ሆናል። አሁን ፎከስ ኦን ትምህርት ላይ ፎከስ አድርግ አብረን የማይተውች እና አላህ ያጽናክ ከሁሉ በላይ አብረን እንማራለን። በጣም አመሰግናለሁ ባቢዬ። ልውረድ እሺ መውጣት ስላለብኝ ነው አዛንም ብሏል። በጣም ልቤ በቃ በደስታ ኦቨርጆይ ነው ያደረገውና አልহামዱሊላህ ደህና ዋሉ። እሺ ኔትወርክ ነው እንትን ያደረገው መሰለኝ ለዛ ነው የወረደ። ባንዱ ሰላም ላንተ ይሁን። መጋቢ ሐዲስ ነው እንትን ያደረገው መሰለኝ ለዛ ነው የወረደ። አንተስ መቼ ነው እስልምናን ተቀበለ ሰላም አለይኩም ብለን በቤተ እስልምናን የምንሰብክበት ዳዋ የምናደርግበት ጊዜ ኢንሻአላህ ቅርብ እንደሚሆን እንደማለት ኦፓል እህታችንም እንደዛው እስልምናን ተቀብላ ከዚህ በላይ ልትሰብኩ በቤቷ ዳዋ የምናደርግበት ጊዜ ኢንሻአላህ ቅርብ ነው። ጨረስክ? ያው ኑርህ ራሱ ወደ እስልምና ይጣራል ታውቃለህ አይደል? የፊትህ ኑር በራሱ Hello. ሰላም ወራህመቱላህ ወአለይኩም ሰላም። አይ ነው ታሲያለ ዱከም ወይ አሰላሙ አለይኩም ያልኩ እንኳን ደስ አለ ማሻአላህ። ወአለይኩም ሰላም። አላህ በእስልምና ያቆየ በእስልምና ይግደልን። ደስ ይለኛል። እኔ እገልህ ነበር ዛሬ እንደውነታው ሻዳ ባሊዝ ሞተ ነበር እየመጣው ነበር ሰፈር እንዴ አንተ ጨነቀኝ እኮ በእናትህ ጠዋትማ ልፈነዳ እኮ አቤት አቤት ያ ሰላም እንዴ ነው ኡስታዝ ወይ ድረስ አስጠርቼ አንተ ዳጊ ደግሞ አውቆ እንትናን ማነው ስሙ እንትናን አምጥቶ አስጨነቀኝ።
ብቻ እንኳን ደስ አለህ። ማሻአላህ አላህ በእስልምና ያጽናው። እንግዲህ እኛም አለን አሁንም ሸሸን። እንግዲህ እስቲ አምልጥ። አሁን የት እንደምታመልጥ ነው ያለው። እኔ ጋር ያለው አንተ የት? አሊ እኔ ጋር እኮ ነው ያለው። እናንተ ጋር ሰፈር? እኔ ጋር ያው አጠገቤ። እናንተ ሰፈር? ያው አጠገቤ ነው ያለው። እንገናኛለን። ወይዬ ሳሚ ኦቢ ብቻ ደስ ብሎኛል። እንግዲህ ያው ቀጣዩ ያለው ከባድ ጊዜ ነው። ከባድ ጊዜ የሚሆነው መማሩ ነው። አሁን ወደ እስልምና ስገባ ከዜሮ ነው የምጀምረው። አክቹአሊ ሁሉም ነገር ያለውንም ቻሌንጅ አብረን እናልፈዋለን። ምክንያቱም ያው እስልምና መቆየት የምችለው ያለ እውቀት መቆየት አልችልም። እውቀት ከሌለ እንደሚመላለሱ ሰዎች ትሆናለና እሱ ደግሞ ለአንተ ማድካሚ ነው እንኳን ለሌሎቹ ለማንም አይሆንም። እና አሁን አንተ ደግሞ ተቀብለዋል። በዚህ መንገድ ለመጽናት ቁርአንን መጀመሪያ ቁርአንን ከአሊፍ ትጀምራለህ። ከዛ እስከ ሱረቱል ኢኽላስ ድረስ ትቀራለህ። እዛ ውስጥ ደግሞ ያላን ቃል ይበልጥ እንድትረዳ እንግዲህ እኛ ዱዓ እናደርጋለን ሙስሊሞች። ይበልጥ ቁርአኑ ስትቀራ የእስልምና ውበት ታያለህ። አክቹአሊ እስልምና የሚያምረው ባለው ነገር ነው፣ በእውቀት ነው። የእስልምና ታምሩ ቁርአኑ ነው። ቁርአኑን ካልቀራ ደግሞ ታምራቱን አታዩም። እና በዚህ መሰረቱን እንድትይዝ እኔ እመክርሃለሁ። በምንችለው ደግሞ እኔ በማውቃት አሊፍ ትቆማለች ወይ ተጋደመች ነው የምለው እኔ እነግርሃለሁ። ችግር የለውም። ብቻ እንታገዛለን እና ያንን እንዳትረሳ። መቼም ያለ እውቀት እስልምና ውስጥ መቆየት ይከብዳል። አብሮ የተወለደም ትንሽ ዋጋ ያገኘው ካልተማረ የኔ ነው እንደዚህ ቢጮህ የኔ ነው ባቢ እንደዚህ ቢጮህ ቀጥል። ያንተ አይደለም ቀጥል። ደነገጥኩ እንዴ እንደዚህ ከረበሽኩ ማሽ ብቻ ልጨርስ ሐሳቤን። በእስልምና ተወልዶ ካልተማሩ ሰዎች ትንሽ ከገባባቸው ከእስልምና የሚወላገዱ አሉና እንደዛ እንዳይሆን ሰለምቴ ስትሆን ደግሞ በጣም ያስቸግራል ከሁሉም በላይ እና ያንን አንተ እንድትይዝ መጀመሪያ በአማርኛ እዛ ደግሞ እውቀቱን ትይዛለህ። ብቻ ያን ላይ እንድታተኩር እመክርሃለሁ። ሁሉም ነገርኛ አለ። አላህ ያጽና፣ አላህ ያበርታ። ደስ ብሎኛል። አመሰግናለሁ ባቢ እድሉ ስለሰጠ። ጨርሻለሁ። እሺ ንግስቷ ማውራት ይፈልጋሉ። ምክር ቤት ታደርጋችሁታል እና ታዲያ አሁን ካልመከርኩት መቼ ልምከረው? አይቶ የሰው እንትን ቶ አብሮት የሚኖር ሰው ነው። አብሮ አደጉ ነው። ይተዋወቃሉ። በአካል የሚያገኘው ሰው ነው። እሱ ካልተናገረው ማን ይናገረዋል? ዱካም ግን እንትና ዳጊ የት አለ? እኔ አላገኘሁትም። ማስገባት እንትን ብፈልግ ራሱ አንዳንዴ እምቢ እያለኝ ነው። ለምን እንደሆነ አላውቅም። ሌላ አሁን እንትን እያደረኩት ነበር፣ እምቢ አለኝ። ኦፓ አለሽ? ማውራት ትፈልጋለሽ? የጨረሱና እኛማ ምን ስንት የምናወራው ነገር አለን እኮ ፍቅር። እንደው ተኝተን ነው እናወራው እንጂ ዛሬ የማይተደረገብን ነገር በእርግጥ ሁሌ ነው በደል የሚደርስብን። የዛሬው ግን ትንሽ በመሄዳችን አደናቸውን አድነው ጠረግረግ ብለው ሄዱ። እግዚአብሔርም ያጽናችኋል አሉን። በርቱ ሰባራቱም አላሉን። ይህን ነው የሚያደርጉት። እኔ እኮ አይቶ መዘኩ ጨረራቸውን ለቅ ይሄዳሉ። በቃ 665 ግን 665 እየፈረሰ ነው። ሲሞት የሚበዛ ነው። ተተኪ ያሳጣን። የላንም ቢሆን በተለዋጭ እንወስዳለን እንጂ እንዲህ አይሆንም ብለን የምናስበ ግን ይሁን ብዙ ነገር ነው የምንለው። የደረሰብን ነገር በእውነት ጊዜ የሚፈልግ ነገር ስለሆነ ነው ዝም ያልኩት።
ጥሩ ነው። እኔ ራሱ እንማከራለን። እንደዚህ እየመጡ ጨረር እየለቀቁ ተቋማችንን ይሄ እኮ ተቋም እኮ ነው 665 አይደል? እንደኛ ቀላል ሊብራል እንሆነ ወዳጅነት እንኑር፣ ቤቱ አይጠበንም ብለን ቤታችንን ስናበቃ አንዳንድ ሰው ያዝ መውጣት፣ አዲስ ዓለም ስትመጣ አንድ ሰው፣ መብረቁ ሲመጣ አንድ ሰው አሁን ያን ሰው ይሰድከኛ አንተ ከኛ ስትወስድ አንተ ኮንፈረንስ እናደርጋለን። በቀን ላይ ነኝ ኦፓል አሁን ተገለጠልኝ እኮ የ665 አባላቶች በሙሉ እዚህ ቤት ያሉ ሲተኙ ከምዛ ከሌላ ወገን የመጡት ሲተኙ እንዲያውም ወገኖቻችን እያለን ነው መጥራት ያለብን። ባቢ ከዚህ በኋላ ቀረረባችን ነው ጉድ ይሰራል። ወገኖቻችን ሲተኙ ስብሰባ እናደርጋለን። ከዚህ በፊት እኮ ፍተሻ እያደረግን ነበር የምናስገባው። አዘናጉን፣ ይመጣሉ፣ ጨረራቸውን ይለቁብሃል፣ ትረሳለህ። እንደ አብረን እኮ ሻሃዳ ያዘን እኮ ነው የሚመስለው። እንዴት እንደዚህ ይላል? አይሆንም። ተቋማችንን ህዝብ ማወቅ አለበት። ግን ወደ ዋና ፖይንታችን ስንገባ ዱከም እንኳን ደስ ያለህ። እኔ ሁሌ ነው የምናገረው፣ ሁሉም ሰው የሚመለሰው እንዳካሄዱና እንደሄደበት መጠን ነው። ነፍስህ ደክማ ነፍስህ ጠይቃህ ከሆነ የሄድከው የነፍስ እረፍት የስጋን ፍላጎት ከመገደብ የስጋን ድምፅ ከመቀነስ ለነፍስህ የሚያስፈልጋቸውን ምግቦች ከመምረጥ የሚመጣ ነው። ከቲፎዞ አይገኝም። ይሄ ነው ነፍስ የሚያስፈልጋትን ነገር ማወቅ በራሱ እንድታርፍና እንድትድን ይረዳሃል። ስለዚህ የቲክቶክ ላይ ለስጋ የሚሆኑ ነገሮች የሼፎችን ፔጅ ካላገኘ በስተቀር ምንም አታገኝም። ድካምህን ያበረታብሃል ለማለት ያክል ነው። ነፍስህን ለማሳረፍ የነፍስ ምግቦች የት እንደሚገኙ ከዚህ በፊት የበሉ እንደነ ራያን አይነት እንደነ አዲስ ዓለም አይነቶች አሉ። የነፍሳቸውን እንጀራ ይበሉ። ከነሱ ጋር በመቀላቀል ነፍስህን አሳርፍ። ነፍስን የሚያደክማትን የስጋህን ሀሳብና ፍላጎት ቀንስ። ብትመለስም እንደሄድክበት መንገድ ነው። በዛው ብትቀርም ደግሞ የቀናውን መንገድ ስለመራህ ነው። በሂደቱ ውስጥ ሆኖ በየትኛው መንገድ ይሁን የመረጥከው ምርጫህ ለምታደርገው ነገርና ለምትወስነው ውሳኔ ጠቃሚ ስለሆነ ለራስህ ነው። ለኦዲየንሱ ምናምን አይደለም። እኔ ከኦዲየንሶች ጋር ወዳጅ አይደለሁም፣ እነሱም ያውቃሉ። እስልምና የሚኖር ሃይማኖት ነው። እስልምና ከሙስሊሞችም ይበልጣል። ሰዎች አንድ ቀን ይወዱሃል፣ ሌላ ቀን አይወዱም። አንድ ቀን ያኮርፈዋል፣ ሌላ ቀን አያኮርፉም። እነሱ ራሱ ከስጋ በላይ አድካሚ ነው። የሰው ሀሳብ ከስጋ በላይ አድካሚ ነው። ስለዚህ ከነፍስያህ ጋር ምንም ግንኙነት የላቸውም። ለነፍስያህ የሚጠቅምህን ነገር የምታገኘው የነፍስ ምግብ ከበሉ ሰዎች ጋር በመዋል ነው። ያንን የነፍስ እንጀራ በመብላት ነፍስህን አድን፣ ራስህን አበርታ፣ ጠንክር። ያደረስክብህን ክህደት እንተዋለን። መቼስ ምን ይደረጋል? 665 እንደሆነ ተደፍሯል፣ ተንቀናል። ጌታቸው ረዳንም ቢሆን ሻሃዳ ሲዘን ታሪካችንን ወይ እስከ መጨረሻው እንፈርሳለን ወይ ደግሞ በኤላም ቢሆን ቀይረን ኤላን የኛ አባል አድርገን እንደገና በርትተን እንነሳለን እንጂ እየተደረገብን ያለው ነገር ፌር አይደለም። በእውነቱ ስብሰባ እናደርጋለን ዛሬ የ665 አባላት። እንዳትደነግጡ፣ እንዳትሸበሩ፣ በእውነት እንዳትደነግጡ አለን። ጠንካሮች ነን እኛ፣ ብዙ እጅ አንሰጥም። እዚህ ፊት ለፊት አናለቅስም ብለን ነው እንጂ ዛሬስ እንደው ብናለቅስ ራሱ ደስ ስለሚለው ባቢ ራሱ እየተቀባበልን እየዬ ብንል ራሱ ደስ ነው የሚለኝ። በውስጥ እያወራን ነበር እናንተ ስታወሩ ተቋማችን አደጋ ላይ ነው እያለ ነበር። በጣም ደስ ይላል። ምክንያቱም ሰው የስጋ ውጤት ብቻ አይደለም፣ የመንፈስም ነው። መንፈሱን ማሳረፍ የሚፈልግ ነፍሱን ማሳረፍ የሚፈልግ ሰው በየትኛው መንገድ ቢያርፍ እኔ ምርጫችን ነው፣ ማወቅ አለባችሁ፣ ምርጫችን ነው። ግን ፍላጎታችሁ ሲጠፋባችሁ ተጠያቂ የምታደርጉትን ሰው የምፈልጉትን ነገር ነው እኛ የምንቃወሙ። ያንን እንደማታደርጉ ተስፋ እናደርጋለን። ለነበረን ጊዜ ለነበረን ቆይታ የ665 የ664 አባል ነኝ ብለህ ብዙ ጊዜ አወናጨባብረህናል። ዱከምዬ አወጫብረህ ቅድም አዲስ ዓለም እንዳለችው ዛሬ ነገ ሲል እንጃልህ እያለ ትቶን እየሄደ ነው እንዳለችው ድንገት ነው ትተህን ሄድከው እኛ ነው እና እንኳን ደስ ያለህ። ደስ ብሎናል። አንተ እንዳለ ይለዋል
ዱከም ይለዋል ኡስታዝ ወይድ። እንደዚህ ምን እንዴት ነው እንጃለህ? መልካም ምኞታችን ልጨብጠው እንዴ? ልጨብጠህ ዱከም እንዳትነካካ በቃል ብቻ የምናደርገው እና እኔ መብራቱን አጥፍቼ ወደ 665 አምላክ ጸሎት አደርጋለሁ። እናንተ ምን አለ? ምንም ቢልኛ እናዳምጥም። ያንተ መስለሜ እረፍት እንዳደረግ አንተም እኮ አግዘኛል ታውቃለህ። እረፍት እንድታረግ ኧረ ተወኝ፣ እኔ ከተጠያቂነት ነፃ ነኝ። ተወኝ ግድ የለም። አባሎቻችን ሲያረግ አእምሮ እረፍት አድርግ። በቃ የሚመችን ነገር ያዝ፣ አትግበዝበዝ ብለህ ብዙ ጊዜ መክረኛል እኮ ከአንዴ ሁለቴ ሶስት። እና ምን አደርጋለሁ? ሰክረህ እየተንገዳገድ ካገኘሁማ ደግፍሃለሁ እንጂ እንትን ብዬ እንትን አልልም። ለማንኛውም እኔ በቃ ኮበለልክ፣ በቃ አሁን የለህም፣ አትመለስም። እስከ ወዲያኛው ነው እንጂ በቃ እሺ ይመችህ። እኔ ወደ 665 ነው ሲያስጠላ ይሄ ድምጽ ዱከም ነው እኮ የሚያደርገው። አንተ ቀጥል ንጉሳችን። እኔ እንዳልኳችሁ እኔ ወደ 665 አምላክ መብራቱን አጥፍቼ ጸሎት አደርጋለሁ። እናንተ የ665 አባላቶች ነጠላችሁን ገልብጣችሁ ያው አልቅሱ። ምንም ማድረግ አይቻልም። ዱከም ለአንተ ያው ለራስህ እንኳን ደስ አለ፣ እንደዛ ነው የሚባለው። በነገራችን ላይ አንድ ሰው ሃይማኖት መቀየሩ ምንም ትርጉም የለውም። እኔ እንደዛ ነው መረዳው። አንድ ሰው ሃይማኖት ቀየረ አልቀየረ ምንም ትርጉም የለውም። ቀየረ ማለት መቀየሩ ሳይሆን ትርጉም የሚኖረው በቀየረበትን ሃይማኖት መጽናት ነው ትርጉም የሚኖረው ብዬ ነው እንትን የማደርገውና አንተም ቅድም ስታወራ ያው ነፍሴን አስገድዳኝ ውስጤ ተጨንቆ ሰላም አጥቼ ነው ሃይማኖት የቀየርኩት ስላልክ ያው ለመጨነቅ ወደኋላ ተመልሰን ሰላም ለማጣት ለመጨነቅ ተመልሰህ ወደኋላ የነበርኩበትን እስር ቤት ነበረ ስላልክ ተመልሰህ ወደ እስር ቤት እንደማትመለስ እኔ ተስፋ አለኝ። ታሪካዊ ስህተት አታደርግም ማለት ነው፣ ለራስህ ከራስህ ማለት ነው። እና ዱከሜ ባለህበት ፍጹም ሰላም መኝልሃለሁ። ከተመቸህ ይመችሃልም። እንኳን ደስ አለ። ባጭሩ ምችት ይበልህ። እናወራለን። አመሰግናለሁ ባቢ፣ አመሰግናለሁ፣ በጣም አመሰግናለሁ ከልቤ ማለት ነው። ኦኬ እስኪ አውሩ። ገስት ላይ ያሉ እንትን ይበሉና እኛ ሌላ ነገር የምንበጠረቀው ነገር ስላለ አይ በቃ ከዚህ በኋላ ደግሞ ሙስሊም ደብዘባለ ገስት ላይ ወብሻ ጓደኛ ያለ እዚህ ውስጥ እስቲ ጓደኛ ያለ ያውራ በእናትሽ። ማን ነው ጓደኛ? ከማን ወገን ነው ጓደኛ? እኛም ተዘርፈናል። ዋና እኛው ነን እያለን እናንተ ታለቅሳላችሁ። 665ቶች ቆይ ምን ነክቷችሁ ነው? ቀጥር እስኪ። እኛ ተበልተናል ዛሬ። ለኛ ጥሩ ቀን አይደለም። ስንት ቀን ነው ያለው? ከ665 ጋር መተባበር አለብን ለጥቂት ጊዜ ቢሆን። ከወንጌል አማኞች ነገድ ነው የመጣኸው? ኧረ አይደለሁም። ወንድሜን እኮ ነው የወሰዱብን። አንቺ ምን እናንተ ናችሁ እኮ የወሂድ ካልኩሌሽን እየሰራ ነው መሰለኝ። ለእናንተ አቃብሎ ጠላቶቻችን ናችሁ ከዚህ በኋላ ባቢሎን። ስለዚህ አንድነት እንፍጠር ስትል አልነበረ እንዴ? ህብረት ያስፈልገናል ስትል አልነበረ? ጊዜያዊ አንድነትማ እንፈጥራለን በውስጥ ነው። የሚገርምህ ነገር እስካሁን ስንታገል የነበረው እኛ ነን። የት ተኝታችሁ ነበር እናንተ? አሁን ስንፋለም የነበረው እኛ ነን። ያቀኛል ዱከም እኮ ያቀኛል እንዴ። ዱከም በኋላ ስብሰባው ላይ እናውራ። በቃ ሚስጥር አታባከን። ዱከም ጠንካራ ልጅ ነው። እንኳን ደስ አለ። አምናይበት ከሆነ እኛ እንደ ምዕራባውያን አናለቅስም። ከኛ መካከል ሰው ተወሰደ ብለን ሳሚ አምኜበት ነው። ምንድነው መሰለህ በጣም ታገኛለህ መቼም ጥያቄ ሰው እስቲ 1000 ጥያቄ ጠይቆ እንዴት አንድ እንኳን መመለስ ያቅተዋል? አንዱ እንኳን አይመለስም። ብዙ ቦታ ገብቼ ዝም ብዬም እየጮኩም ጠይቄያለሁ፣ በዝምታም ጠይቄያለሁ እየጮኩም ማለት ነው። እና ለአንድ እንኳን መልስ ነው ያጣሁት። እንደውም ሄደው ምን ማለት ተጀመረ? ዘፍጥረትም አንድ ጻፈው ሲባል ጻፈው አይታወቅም መባል ተጀመረ። ዕብራውያን ሲባል እንደዛው፣ ዮሐንስን ሲባል እንደዛው ጻፈው አይታወቅም። ለምን ዮሐንስ ምንድነው ሲባል አንተን በመዶሻ የተመታይበትን አታውራ። አሁን ምስጢር ነው። እሱን ገብታ አሁን እስልምና ተማር። እሺ ለጊዜው
እና ለማንኛውም ግን እና 665 ጋር ስትራቴጂያዊ የሆነ እንትን አቅደን ነገር ያደርጋለን። እንደዚሁ አንቀጥልም። ታክቲካል ህብረቱ ታክቲካል ነው ቢሆን ስትራቴጂካል ማለት ነው። አይ ስትራቴጂካል ነው። ኤላ ያንተ ድምጽ በጣም አስፈላጊ ነው። ከደረሰብን ጉዳት አንፃር አንተን እስካሁን አለመሳተፋችን ራሱ ጸጽቶኛል። ሀሳብህን ግለጽ። እሺ ጓደኛዬ እንኳን ደስ አለ ሊወጣ ነው። ኤኒዌይስ ዛሬ አሪፍ ነበረ። ባቢ እንደዚህ ስላሴ አማኞች የሚገቡ ከሆነ በትክክል የሚችሉትን እኛንም ጥራል እንደ ሜሮን አይነቶቹን ሳይሆን በትክክል የሚችሉ ካሉ መወያየት እንችላለን። ኔክስት አሁን ሊወጣ ስለሆነ ዱካም እንኳን ደስ አለ። ለማንኛውም እሺ ቤቱ ቤትህ ነው። በቀጣይ ከመጣህ